እንዴት ናቸው የኔ ወዶች? ብሩኬ ሀይሚን ለገንዘብ ነው የሚፈልጋት፣ ለጥቅም ነው የሚፈልጋት ሲባል ነበረ። ባዳ የሆነ ተመልካች ምናምን ብቻ ሳይሆን የቅርብ ዘመድ የሷ ቤተሰብ የሆነ ሰው ራሱ እንደዛ ብሎ ሲያወራ ሰምቼው ነበርና ቡራ ትለያለ ማርያምን። ብሩክ በቃ እኔ እንጃ ምን ልበላችሁ፣ ለሀይሚ ማለት ነው ባል ብቻ ሳይሆን በቃ ምን ልበላችሁ፣ ህይወቷን የሚቀይር የሚያስብላት በቃ ሁሉ ነገሯ ነው ብዬ ነው ማስበው አሁን ላይ በተለይ ማለት ነው። እና በጣም ብዙ ጊዜ ስጠብቅ ነበረ፣ ብዙ ጥያቄ አእምሮ ላይም ሲፈጥርብኝ ነበርና ብሩኬ ትለያለህ የምር በቃ በጣም የምትገርም ልጅ ነህ። በቃ ምን ልበልህ፣ ወይ ታድላ ሀይሚዬ እንደዚህ አይነት ባል የሰጣት ማለት ነው። እና ብሩክ እንግዲህ ሀይሚን ለጥቅም እንደማይፈልጋት ትናንት ሁላችሁም አይታችኋል። ምክንያቱም ብዙ ጊዜ በሱ ብቻ ላይቭ ሲገቡ ማታ ብዙ ሰው እንደዛ ነው የሚለው። በሀይሚ እንትን እየሰበሰበባት ጊፍት በሷ እየተቀበለ በሷ ፎሎ እየሰበሰበ በቃ ብዙ አይነት ጥያቄ ሲጠየቅ ነበረ። ብዙ ሰው አስተያየት ሲሰጥ ነበር እንደዚህ እያለ ማለት ነው። እና ቡራዬ ለዚህ መልስ ነው ያገኙት እነሱ እንደዛ ሲሉ። ለጥቅም እንደማይፈልጋት በደንብ ነው የምናውቀው። ምክንያቱም ዩቲዩብ ላይ እሷም እየሰራች ነው፣ እሱም እየሰራ ነው። ትናንትና ደግሞ የበለጠ በቃ ሀይሚን በቃ ለሷ የሚጠቅም ነገር ሁሌም እንደሚያደርግላት ነው የተረዳሁት። በቃ እኔ ራሱን ነበር እኮ ለምንድን ነው በሷ የማይገቡ በሱ ብቻ ለምን ይጫወታሉ እያልኩ ነበር። እና ትናንትና እንግዲህ ጊፍት ኧረ ወይኔ ደግሞ የምትገርሙኝ ነገርስ እንዴ ሰው 3-4 ሙሉ አንበሳ ሲያወርድ የሚያድራል እንዴ! በጣም ይገርማል። እኔ እግዚአብሔር የሰው ፍቅር ይስጣችሁ ነው ምለውና እኔ ግን እነዚህ አንበሳ የሚያወርዱ ሰዎች ከየት ነው የሚያመጡት? የምር ከየት እያመጡት ነው? ብቻ ስታንበሽብሿቸው ነበር ያመሻችሁ። እንግዲህ የሰው መውደድ ይስጣችሁ ይባላል። ለማንኛውም በጣም ደስ ብሎኛል። ሀይሚዬ የኔ ውድ፣ ለሀይሚዬ እንደዚህ ስላንበሸበሻችኋት በቃ ሁሉንም ጨዋታ ማለት ይቻላል ነው ያሸነፉትና ቡራ ደግሞ ትለያለ። ቁጭ ብሎ ኳሱን ትቶ ማለት ነው። ብሩክ እንግዲህ ኳስ በጣም ነው የሚወድ ታውቃላችሁ። እና ያን የሰርጌ ዕለት እንኳን በስልክ ያለው ሲል ነበር ከመጓጓቱ የተነሳ ኳስ ከመውደዱ የተነሳ የሰርጌ ዕለት ኳስ ያለው ያለ ሰው ነው። እና ትናንትና ኳሱን ትቶ ነበረ ለሀይሚ ጌም ሲጫወት ያመሸው። ለምን እንደዛ አደረጉት ደግሞ ዩቲዩብ ላይ ስላልሰሩ ቪዲዮ በቲክታክ መስራት ፈለጉ እና ጊዜያቸውን ያለምንም ነገር ማቃጠል አይፈልጉም። በጣም ጎበዝ ናቸው። ጊዜያቸውን ማቃጠል አይፈልጉም። እና ቡራዬ ምን ያክል ለሀይሚ ትልቅ ቦታ እንዳለው ሲቀጥል ደግሞ እንደዚህ ለገንዘብ ነው የሚፈልጋት የሚሉ ሰዎች መልስ ተመልሶላቸዋል። በጣም ብዙ የቅርብ ቤተሰብ የሆነ ሰው ራሱ ነው እንደዛ ሲል የሰማሁት። ሀይሚን ለገንዘብ ነው ብሩክ የሚፈልጋት፣ በሷ ፎሎ መሰብሰብ፣ በሷ መሸቀል ነው የሚፈልገው። በጣም ብዙ ሰው ነው እንደዛ ያለው። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ፣ ክብሩ ይስፋ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬም በአዲስ ቪዲዮ ከቸቸች ብለናል እና ሀይሚና እነ ብሩክ በጣም ብዙ ጊዜ የጠበቅኩት ቀን ነው ይሄ ቀን ማለት ነው። በጣም ብዙ ጊዜ ማለት ነው። ለምንድን ነው በሀይሚ ቤት የማይመጡ? ለምንድን ነው በሀይሚ ቲክታክ የማይገቡ? በጣም ብዙ ጊዜና ሌሎች ሰዎችም ብዙ አይነት አስተያየት ይሰጡ ነበርና አስተያየት ሲሰጡን የራሱ እውነት ይመስለኝ ነበር። በተለይ የቅርብ ሰው ቤተሰባቸው የሆነ ሰው እንደዛ ሲል ተሰማ በቃ እውነት ነው እንዲህ ነገር ለምንድን ነው እንደዛ የማያደርጉት እያልኩ ነበረ። አንደኛ አካውንቷ በእርግጥ ያልተስተካከለ ሊሆን ይችላል። ሁለተኛ ነገር ግን የግድ በቃ በሱም መሆን አለበት። በቃ ጥያቄያችን ነው የመለሰውና ብሩኬ ሀይሚን ለገንዘብ ብቻ እንዳልሆነ የሚፈልጋት ማወቅ አለባችሁ። በነገራችን ላይ ብሩክ ብቻ አይደለም በሀይሚ ጥቅም የሚያገኘው፣ ሀይሚ በብሩክ ላይ ነው ዩቲዩብ የምትሰራው። ገብቷችኋል? ብሩክ ባይኖር ሀይሚ እንደዚህ ምርጥ ቪዲዮ እየሰራች አታዝናናንም ነበር። ብሩኬም እንደዛው ሀይሚ ባይኖር ሁለታቸው በአንድ ባይሆኑ አንወዳቸውም ነበረ። ብሩክ ከሌላ ሴት ሀይሚ ከሌላ ወንድ ጋር ብትሆን ምናልባት በዚህ ልክ ትልቅ የሆነ ቦታ ለነሱ ላይኖረን ይችላል። ገብቷችኋል አይደለም? እና ሀይሚዬ እኔ ቅመም በጣም ደስ ብሎኛል። ደስ ብሏቸው ነበር። አንበሳ በአንበሳ ጊፍት በጊፍት ነው ያደረጋቸዋቸው። እና ደግሞ የእነሱ ፋሚሊዎች በጣም ይለያሉ። የምር ከልባቸው ነው የሚወዷቸው። እና በቃ ለሰጠ ይስጦ ነው የሚባል። መቼም እነሱ ለሰጡ እኛ መናደድ የለብንም ብዬ አስባለሁ። አንዳንድ ሰዎች እንዴት ለምን ለድሃ አሰጡም ምናምን የሚሉ ሰዎች አሉ። እነሱም ያው እየሰሩ ነው። እየሰሩት ከሆነ ድረስ ላይ ብላይ ገብቶ እናንተም ይሰጣችሁ ካገኛችሁ እንደዚህ ያደርጋችሁ ማግኘት ትችላላችሁ። እና
በጣም ደስ ይላል። ሀይሚዬን ደግሞ እንደዚህ ስላስደሰታችኋት በተለይ ደግሞ እኔ በቃ ብዙ ጊዜ የጠየቅኩት ጥያቄ በውስጤ እኔ ብዙም ለእናንተ እንደዚህ ብዬ አላወራችሁም፣ ምክንያቱም የሆነ ነገር ይጨራል ብዬ ስለማስብ እኛ ዩቲዩበሮች አንዳንዴ ምንሰራው የሆነ ውሸት የሆነ ነገር ሰርተን እነሱ የእውነት የሚያጣላ ይሆናል እና መናገር አልፈለኩም፣ ግን በጣም ነበር ቀር ያለኝ ሁሌ በሱ ሲሆን ምናምን በቃ ለምንድን ነው በሀይሚስ የማይሰሩ? ልክ እንደ ኢትዮ አብራሷም ጌም ከሱ ጋር ከተጫወተች አይቀር በሱ አንድ ቀን ለምን አያደርጉም? ለምን እንደዛ አይጫወቱም? እያልኩ በጣም ብዙ ጊዜ አእምሮ ላይ ጥያቄ ይፈጥርብኝ ነበረ። ግን ይሄ ጥያቄ ነው የተመለሰ። ቡራ በጣም ትለያለህ፣ ምርጥ ሰው ነህ። የምር ምርጥ በቃ ለሀይሚ ምርጥ ሰው ነህ ብያለሁ። እንግዲህ ሀይሚዬ የኔ ውድ ደግሞ ደስ ስላለሽ በጣም ደስ ብሎኛል። ለእኛ ብቻ ሳይሆን ለሌሎች ሰዎችም እንደዚህ አይነት ጥያቄ ለሚያነሱ ሰዎች ለገንዘብ ነው የሚፈልጋት፣ ለጥቅም ነው፣ በሷ እንትን ነው ምናምን ለሚሉ ሰዎች ራሱ ትልቅዬ የሆነ መልስ ነው። አንዳንዴ ባል ስትሆኑ ሴት እኩል እናንተ ጋር እኩል እንድትሆን አይፈልጉም እኮ አንዳንድ ወንዶች ሚስታቸው በተለይ በገንዘብ እንድትበልጣቸው ከነሱ ጋር እኩል እንድትሆን ሁሉ አይፈልጉም። በቃ ከነሱ አነስ ብላ እነሱ እንዲያዟት እንደፈለጉ እንዲረግጧት እንጂ የሆነ ነጻነት ሰጥቷት የፈለገችውን ነገር እንድታደርግ እድል የማይሰጡ ባሎች አሉና ቡራ ግን ትለያለህ። በቃ ከአንተ ጋር እኩል አንተ ያገኘውን እንድታገኝ፣ አንተ የሰራውን እንድትሰራ፣ በቃ ልክ እንዳንተ እኩል እንድትሆን ነው የምታደርጋትና ይታደሉታል እንጂ አይታገሉትም ማለት ይሄ ነው። እንግዲህ ሲቀጠቅጧቸው ነበር ያመሹ ሁሉንም አህሙን ምናምን። ሲቀጥል ደግሞ የነ ብሩኬ ጊፍተር ለእንትና ጊፍት ሰጠች የሆነ ሰዓት ላይ በጣም ብዙ ሰዓት ተከታትየዋለሁ ጨዋታው እና በጣም ደስ ይላል። ሁሌ አላያቸውም ነበር ብዙም እና ትናንት በሀይሚ ቤት ነው። ሲቀጥል ደግሞ በጣም ያጓጓ ነበር፣ ሴንሲቲቭ ነው የምር እና እንዴ አህሙ አሸነፋቸው። መጨረሻ ላይ ነው የሰጠችው ሴትዮዋ ጊፍቱን እንጂ መጀመሪያ ብሰጥ ያሸንፉ ነበር እና ሲያሸንፋቸው የነ ብሩኬ ናት መሰለኝ ጊፍተሯ ማለት ነው እና እሷ ለሱ ሰጠችው መሰለኝ እና በጣም ተናደዳችሁ። ሞኝ ነገር ናችሁ ግን ለምን ሰጠሽ ብለው ወቀሳ። እንዴ እሷ እኮ ለእነሱ በጣም ብዙ ጊፍት ሰጥታለች እንደውም ማለት ነው እና በጣም ነበር ደስ የሚለው የትናንት ነው ምሽት። ሀይሚዬ ራሱ በጣም ነበር ደስ ያላት፣ ሳቅ በሳቅ ነበር፣ ፈገግታ በፈገግታ ነው የሆነችው። በዛ ላይ ብሩኬ የሚወደው ጌም የኳስ ጨዋታ ትቶ ለሀይሚ ብሎ ከሀይሚ ጋር ሆኖ እንግዲህ ሲራገጡ ነው ያመሹት። በስመአብ እኔ ራሱ በጣም ነበር የተከታተልኳቸው እና በጣም ነበር ደስ የሚለው። ብሩኬ እንግዲህ ባልም ወንድምም አባትም ሁሉም ነገር ነው ብዬ ነው የማስበው ለሀይሚዬ ማለት ነው። ሀይሚዬ ደግሞ እንደዛ አይነት ላንች የሚያስብልሽ መልካም የሆነ ሰው፣ እሱ ያገኘውን እንድታገኝ የሚፈልግ ሰው፣ በቃ ከሰው በላይ እንድትሆኝለት የሚፈልግ ሰው ስለሰጠሽ በጣም ነው ደስ ያለኝ። ብዙ ወረኞች እንግዲህ መልስ ተገኝቶላቸዋል ብዬ ነው የማስበው። አታቅጣት ሁሉ በቃ እሷ ከተሸነፍን እኔን የምቀጣላት እኔ እያለሁ ሲል ነበርና በጣም ነው ደስ ያለኝ። የኔ ወዶች ከዚህ በላይ ምርድምቅ እንድትሉ ደስተኛ እንድትሆኑ ነው የምፈልገው። ሲቀጥል ደግሞ ሀይሚን የሚጎዳ ነገር ምንም ነገር ማየት ስለማልፈልግ ነው በውስጥ ቅሬታ ፈጥሮብኝ የነበረውና ያ ሁሉ በቃ መልስ ነው ያገኘሁት። በቃ እኔ ቅር ነበር የሚለኝ ሁሌ የምር በሱ ብቻ ሲጫወቱ ለምን በሀይሚስ እያልኩ ማለት ነውና ቅመማ በጣም ደስ ብሎኛል። እሷ ደግሞ በጣም ደስ የሚል ባህሪ ነው ያላት በነገራችን ላይ ሀይሚዬ ማለት ነው። ትዕግስተኛ ና፣ ሁለተኛ ነገር አትቸኩልም፣ ሶስተኛ ብልጥ ልሁን አትልም። የዋህ መሆኗ መረጋጋቷ ምን ያክል ጥቅም እንደሚሰጣት ብትቸኩል ኑሮ አንተ ከተጫወት እኔም እጫወታለሁ ብላ ከሱ ጋር ብትፎካከር ኑሮ እንደዚህ በሆነ ሰዓት ላይ እድሉን አይሰጣትም ነበርና በጣም ብልጥ ስትሆኑ አንዳንዴ ከሰው ጋር ስትሆኑ ትጎዳላችሁ። በጣም ብልጥ መሆን የለባችሁም። የዋህ የሆነ ለቀቅ ያለ ሰው መሆን አለባችሁ ብዬ አስባለሁ። ከዛ ውጭ ዛሬ እንግዲህ በቤታቸው ቪዲዮ ይመጣሉ ዛሬ ማለት ነው። ዛሬ በዩቲዩብ ነው የሚመጡት። ከዛ ነገር ከቀሩ ደግሞ በቲክታክ ምናምን ይመጣሉ እና የኔ ወዶች ወዳችኋለሁ። መልካም ቀን ይሁንላችሁ።